ማህበራዊ ሚዲያውን የተቆጣጠረው ሶፎንያስ ዋሲሁን ወላጅ እናት የሆኑት ወይዘሮ ሰላማዊት በተፈጠረው ነገር ከፍተኛ የሆነ ድንጋጤ ያድሮባቸው መታመማቸውን ሰምተናል። እናትነት ከባድ ነውና የልጃቸውን በዚህ ሁኔታ ውስጥ መመልከት ከአእምሯቸው በላይ ስለሆነና ለማመን በመቸገራቸውን የታመሙት አሁን ምን ላይ ይገኛሉ ብለን ጠይቀን ምላሹን ይዘነዋል። እሳቸውም ከህመማቸው ጋር እየታገሉ ስለ ልጃቸው መልእክት ለኢትዮጵያ ሕዝብ አስተላልፈዋል። መልእክቱንም እንነግራችኋለን። ለውስን ደቂቃዎች አብራችሁን ስትዘልቁ የሶፎንያስ እናት ያሉበትን ሁኔታ ነግረናችሁ የእናትነት መልእክታቸውንም እናጋራችኋለን። በዚህ መሃል ስለ ሶፎንያስ ያልተሰሙ ጥቂት ነገሮችን እየወጋን እሱ ሴት ይገኛል የሚለውንም እናደርሳችኋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። እናትነት የቃላት መደርደሮችም ሆነ የስንኝ መቋጠር አሊያም የቅኔ መዘረፍ የሚገልጸው ጉዳይ አይደለም። ምክንያቱም እናትነት ውስጥ ያለ መወደድ፣ መስዋዕትነት መክፈል ራሱ የማይፈታ የተፈጥሮ ቅኔ ነው። የልጅን ህመም አሊያም መሰናከል መመልከት ለእናቶች ከህመም በላይ ህመም ነው። ባለጌ ከወለደ የገደለ ጸደቀ የሚለው በሀገራችን የተለመደ አባባል እናት ልጅን ከወለደች በኋላ ይረሱታል። ምንም ያድርግ ምንም ይፍጠር ለእነሱ ከልጅነት መስፈርት ከመወደድ ጸጋው ሊነጥሉት አይችሉም። አዎ ይህን በደል ፈጽም ያለው ቢላቸው እንኳን በፍጹም የኔ ልጅ እንደዚህ አታደርግም፣ አንተን ከአንተ በላይ ያውቃለሁ በማለት የእናትነት ጎኑ ያደላባቸዋል። ሶፎንያስ የፈጠረውና የተዘፈቀበት አስነዋሪ ድርጊት የሰሙት ወይዘሮ ሰላማዊት የተሰማቸው የተቀላቀለና ግራ የሚያጋባ ደግሞ ለማመን እጅጉን የራቀ ሆኖባቸዋል። እየወጡ ያሉ መረጃዎችን አምነው ለመቀበል አልቻሉም። የለም ልጅ ይህን አያደርግም በሚል ሙግት ከራሳቸው ልብ ጋር ሲሞግቱ ቆይተው እውነቱን አምነው ተቀብለዋል። ታዲያ የእውነት እርሳቸውን ሰበራቸው እንጂ ልጃቸውን ሊወግሩት አልፈለጉም። ፈጣሪያቸውን ምን በደልኩ በማለት በልቅሶ እንዳሳለፉ የቅርብ ሰዎቻቸው ነግረውናል። ነገር ግን ነገሩ ካምሯቸው በላይ ሲሆን የ62 ዓመቷ ሰላማዊት ድንገተኛ ህመም አጋጥሟቸው ሆስፒታል ገብተው እንደነበረና አሁን ላይ ወደ ቤታቸው እንደተመለሱ አረጋግጠውልናል። ወይዘሮ ሰላማዊት የልጅን ነገር የወለደ ያውቀዋል፣ ልጅን አንዳች ርኩስ መንፈስ እየተጫወተበት ነው እንጂ እሱ እንደዚህ የሚያደርግ ሰው አይደለም፣ በቤተ ክርስቲያን ያደገ ባህልና ሃይማኖትን አክባሪ ነው፣ አንዳች ነገር ገጥሞታል፣ እባካችሁን በሱ ስም እኔ ይቅርታ ልጠይቅ፣ ከዚህ ርኩስ ነገርም እንዲወጣ ጸሎት አድርጉልኝ፣ ልጄ ሶፊያ ለአንዳች ነገር እንደዚህ አይሆንም ብለዋል። ትውልዱ በመዲናው አዲስ አበባ ከጥንቱ ንጉሠ ነገሥቶች አሁን ደግሞ የሀገሪቱ ገዢ መቀመጫ በሆነው በመሃል 4 ኪሎ ነው። የመጀመሪያና ሁለተኛ ደረጃ ትምህርቱን በ4 ኪሎ ተከታትሏል። አባቱን በልጅነቱ ያጣው ሶፊ እናቱ በጥርሷ ነክሳ የማይሰራውን እየሰራች አስተምረዋለች። ነፍስ ካወቀ በኋላም እናቱንና ራሱን ለመደገፍ በማሰብ ሊስትሮ ጀመረ። ጫማዎችን እየጠረገ ገቢም ማግኘት ቀጠለ። ከፍ እያለ ሲመጣ አዲሱ ገበያ ተራ አስከባሪ በመሆን ይሰራ ጀመር። ረዳትነትንም በመስራት እናቱን በሚገባ ያግዝ ነበር። ሕፃናትና ወጣቶች በመግባትም የኪነ ጥበብ ትምህርቶችን ለመቅሰምና ያለውን ተሰጥኦ ለማዳበር ሞክሯል። በዚህ ሁሉ ሂደት ውስጥ ግን ትምህርቱን አላቋረጠም። በሚገባ በመከታተል ኮተቤ መምህራን ኮሌጅ በማቴማቲክስ ተመርቋል። ከልጅነቱ ጀምሮ መምህር መሆንን የሚመኝ ስለነበረ በዛው በኮተቤ አስተማሪ ሆኖ አገለገለ። ሌላኛው መክሊቱ ስክሪፕቶችን የመጻፍና ዜና የማንበብ ፕሮግራሞችን የመምራት ነበርና በርካታ ሚዲያዎች በነፃ እንዲቀጥሩት በራቸውን አንኳኳ። በመጨረሻም ኢቲቪ ተቀብለው በነፃ ገባ። በአንድ አጋጣሚ የኮካ ኮላን ዝግጅት መድረክ እንዲመራ ተጋበዘ። በወቅቱ ፕሮግራሙን በቀጥታ የሚያስተላልፈው የቴሌቪዥን ጣቢያውም ወደውት ነበርና እንዲቀላቀላቸው ጠየቁት። እሱም ተቀላቀለ። እንደገና በደሞዝ ወደ ኢቲቪ በመመለስ ኢቲቪ መዝናኛ ላይ ናፍቆት ትዕግስቱ ጋር በመጣመር ፕሮግራሞችን መምራት ጀመሩ። የተዋጣለት የሚባል መጣመር ነበርና የብዙ ሰዎችን ቤት ጎብኝተዋል። ለመዝናኛው ኢንዱስትሪ ጥሩ አስተዋጽኦ ካበረከቱት መካከልም ይጠቀሳሉ። የበርካታ ተሰጥኦዎች ባለቤት መሆኑ በቀላሉ ተቀባይነትን እንዲያገኝ የረዱት ሲሆን በበጎ አድራጎት መሳተፍና የተቸገሩትን መርዳቱም የበለጠ ተወዳጅነትን እንዲያተርፍ አድርጎታል። ከልጅነቱ ጀምሮ በድህነት ሕይወት ውስጥ እየታገለ ደግሞም ለማሸነፍ በርካታ ሥራዎችን የሠራው ሶፎንያስ ዋሲሁን በመጨረሻም ስኬታማ ሆኖ የቤተሰቦቹን ሕይወትም ለመቀየር በቅቷል። የዛሬ 2 ዓመት ገደማ የእናቱን የወይዘሮ ሰላማዊ 60ኛ ዓመት የልደት በዓል ቤቷን በማደስና ካባ በመደረብ ስላደረገችለት ነገር ሁሉ በማመስገን ለኔ ስትል ጠቆረች፣ ለኔ ስትል ውበቷን አጣች በማለት በእንባ አመስግኗታል። እንደዚህ ስኬትና ሕይወት እየተደላደለለት የነበረው ሶፎንያስ በድንገት ልም ብሎ ጠፋ። በህመም ላይ ይገኛለሁ ብሎ ብቅ ያለ ብዙሃኖች ተደናግጠው የእርዳታ እጃቸውን ዘረጉለት።
ብዙ አልቆየም በግብረ ሰዶማዊነት የህይወት ልምምድ ውስጥ ነው ያለው የሚሉ መረጃዎች ከራሱ የፌስቡክና ሌሎች ማህበራዊ ሚዲያዎች ሲወጡበት በፍጹም አይደለውም በማለት የሚክደውን ክዶ ማስተባበል የነበረበትን ግን በማስተባበል አለፈው። በወቅቱ በርካቶች አመኑት። እሱን አቅርበው የሞገቱ ሰዎችን ጭምር ተሳደቡ፣ ለሰው ውድቀት አትሯሯጡ በማለት። ታዲያ ከአንድ ቀን ቀደም ብሎ በፌስቡክ ገጹ በጠራራ ፀሐይ በአዳማ ተዘረፍኩ የሚል መልእክትን አሰራጨ። ብዙ አልቆየም ውሸት ነው፣ በአዳማ የመዘረፍ ሙከራ አልተደረገበትም፣ የመጣውም እሱ ላለው ምክንያት ሳይሆን እኔ ጋር ተጻጽፎ ግብረ ሰዶማዊነትን ሊፈጽም ነው በማለት ከእሱ ጋር የተጻጻፉትንና ሲመጣ የነበረውን ምስል በሚዲያ ሲያሰራጩ ሶፎንያስ የለጠፈውን ልጣፍ አነሳ። በርካታ ሰዎች በተለያየ አቅጣጫ እኔ ላይም ለመፈጸም ሞክሯል፣ እኔንም አውርቶኛል የሚሉ ድምጾች በዙ። በዚህ ጉዳይ ላይ ምንም አይነት ማብራሪያ ሶፎንያስ ባይሰጥም ጉዳዩን የሰሙ ሰዎች ግን በሁለት ጎራ ተከፍለዋል። አብዛኛው በሶፎንያስ ላይ ቁጣን ሲሰነዝሩ፣ ቁጥራቸው ጥቂት የሆኑ ሰዎች ደግሞ ልጁንም ልናምነው አይገባም፣ እሱም በዚህ ሕይወት ውስጥ ሊሆን ይችላል፣ ሳይቀድመኝ ልቅደመው በማለት ያደረገው ነገር ሊሆን ይችላል፣ ቴሌ ያወሩትን ነገር እንዲያወጡት ማድረግ ስለሚቻል ወጥቶ እንስማው በማለት ልጁንም ንጹሕ አይደለም እያሉ ይገኛሉ። ሶፎንያስን የአዳማ ፖሊስ በስም ማጥፋት ለፍርድ እንደሚያቀርበው አሳውቆ ነበር። ሕዝቡም በወቅቱ ሶፎንያስ የሚሰራበትን አሻም ቴሌቪዥን በፍጥነት ልጁን ከስራ እንዲያባረር በማህበራዊ ሚዲያ በተደረገ ዘመቻ አሻም የሕዝብን ጥያቄ በመቀበል እንዲህ የሚል መረጃን በማህበራዊ ሚዲያው አማካኝነት ገልጿል። ድርጅታችን አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁንን በኮንትራት ውል በዜና አቅራቢነት እንዲሁም በቅርቡ በጣቢያችን ሶፊ ሾው ሲል በሰየመው የመዝናኛ ዝግጅት በአሻም ቴሌቪዥንና በዩቱብ ገጽ እያዘጋጀ ሲያቀርብ እንደነበረ ይታወቃል። ይህ በሆነበት ከትላንት ዳር 29 ቀን 2018 ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ መረጃ በድምፅ በጽሑፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል። አሻም ይህንን በማህበራዊ ሚዲያ ስለ ጋዜጠኛው የተሰራጨውን መረጃ ተከታትሎ ስለተሰራጨው መረጃ ሶፎንያስን ማብራሪያ እንዲሰጥ ጠይቋል። በዚህም ሶፎንያስ አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከመስጠት ውጭ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ ትሬዲንግ የኢትዮጵያ ባህልና ወግ እንዲሁም የህብረተሰቡን እሴትና ሃይማኖት ያከበረ የምትመራበት ኦዲቶሪያል አላትና እጅጉን እያዘነ ድርጊቱ የሚዲያ ተቋሙን የማይወክል ይልቁንም በጽኑ የምታወግዘው መሆኑን ለውድ ተመልካቾቻችንና ተከታታዮችን ለመግለጽ እንወዳለን። ከዚህም በተጨማሪ አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁንን በፈጸመው ከባድ የማህበራዊ እሴት ጥሰት ጭምር የነበረንን የሥራ ውል ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጡን ለመግለጽ ይወዳል በማለት ሐሳባቸውን ገልጸዋል። ሌላው ቁጣውን ያባባሰው ጉዳይ ደግሞ በጸበል ቦታ ነኝ ማለቱ ሲሆን ብዙሃኖች ተበሳጭተዋል። ቤተ ክርስቲያን መሸሸጊያና የድራማ ቦታ አይደለችም በማለት ቁጣቸውን እየሰነዘሩ ይገኛሉ። አሁን ላይ በዚህ አስጸያፊ ልምምድ ውስጥ የሚዳክሩ ሰዎች ቤተ እምነቶችንና ሌሎች ተቋማትን እንደ መሸሸጊያ መጠቀማቸው የተለመደ ጉዳይ ሆኗል። ሆኖም በዚህ ሁሉ ዥንብር ውስጥ እናት አሁንም ልጄን እያለች ትጣራለች፣ ስለ ልጇ ይቅርታን ትጠይቃለች። አበቃን። የእናንተን ሐሳብ በኮመንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።